ዛሬ ያዘጋጀሁላችሁ ካሮት ነው። ካሮት እንግዲህ ሁላችንም በቤታችን እናውቀዋለን። የራሱ የሆነ ከለር አለው። ይህ ከለር በውስጡ በሚገኘው ካሮቲኖይድ የተባለ ንጥረ ነገር ነው የሚወሰነው። በውስጡ ብዙ አይነት ቫይታሚኖች አሉት። የሚታወቀው ቫይታሚን ግን ቫይታሚን ኤ ነው። በተጨማሪም ቫይታሚን ሲ፣ ዲ፣ ኢ፣ ኬ ይገኙበታል። እንዲሁም ማግኒዥየም፣ ፖታሺየም እና ካልሲየም በውስጡ ይዟል። ሃይ ፋይበር ስላለው በውስጡ ያለው የፋይበር መጠን ለጤናችን እጅግ በጣም ጠቃሚ ነው። እስኪ ጥቅም የምንላቸውን ነገሮች አንድ በአንድ ለማየት እንሞክር። አንደኛ እንደምናውቀው ካሮት የሚጠቅመው ለአይን በሽታ ለመከላከል ወይ ደግሞ ለአይን ጥራት ይጠቅማል ይባላል። በትክክልም ለአይን በሽታ እጅግ በጣም ይጠቅማል። በተለይ ቤታ ካሮቲኖይድ የተባለ ንጥረ ነገር አይናችንን ለብዙ በሽታዎች ይከላከልናል ማለት ነው። እነሱ ውስጥ የአይን መዛባት፣ እንደዚሁም ደግሞ አይነ ስውርነት፣ በእድሜ የመጣ የአይን እይታ መጋረድን በከፍተኛ ደረጃ ይከላከልናል። ካሮትን በጁስ መልኩም መጠቀም እንችላለን። እንደዚሁም ደግሞ ራሱ በጥሬውን መመገብ እጅግ በጣም ጠቃሚ ነው። አንድ መረጃ ልስጣችሁ። በአንድ ኩባያ ጁስ ውስጥ የካሮት ጁስ ውስጥ 400% ቫይታሚን ኤ አለው። ለዚህ ነው ቫይታሚን ኤ እጅግ በጣም ለአይናችን ጠቀሜታ አለው። በካሮት ውስጥ የሚገኘው የቫይታሚን ኤ ክምችት ደግሞ ከማንኛውም እጽዋቶች የላቀ ያደርገዋል ማለት ነው። እንግዲህ ለአይናችን ብቻ እንደሚጠቅም ነው ብዙ ጊዜ የሚነገረን፣ ግን እጅግ በጣም ለብዙ በሽታዎችንና ለጤናችን ጠቃሚ መሆኑን እናያለን። ምክንያቱም በውስጡ አንቲኦክሲዳንት የተባሉ ንጥረ ነገሮች አሉ። እነዚህ አንቲኦክሲዳንቶች ትልልቅ የሆኑ የምንላቸው በሽታዎች እንደ ስኳር በሽታ፣ የደም ግፊት፣ የካንሰር፣ የልብ በሽታ እና ክሮኒክ በሽታ የምንላቸውን እንዳይፈጠሩ ፕሮቴክት ያደርግልናል፣ ይከላከልልናል። ምክንያቱም በውስጡ ኢሚዩን ሲስተማችን ወይ ደግሞ በሽታ የመከላከል አቅማችንን ከፍ ያደርግልናል። በተጨማሪም ሰውነታችንን ራዲካል ዳሜጅ የምንለው ከመበላሸት ወይ ደግሞ ሰውነታችን በአግባቡ እንዳይሰራ ኦርጋኖቻችን ሰውነታችን ውስጥ የሚገኙ ኦርጋኖች በአጠቃላይ በአግባቡ ስራቸውን እንዳይሰሩ የሚያደርጋቸውን ችግር ይቀርፍልናል ማለት ነው። ሌላ ሃርምፉል ባክቴሪያዎች፣ ጎጂ የሆኑ ባክቴሪያዎችን ከሰውነታችን በማጥፋት ትልቁ ሚና ይጫወታል። ባክቴሪያ ብቻ ሳይሆን ቫይረሶችንም የማጥፋት አቅም አለው። ሌላ የሰውነት መመረዝን ያስወግድልናል። በተጨማሪ ደግሞ ካንሰር እንዳይከሰት ከፍተኛ የሆነ ትግል ያደርጋል። በምን ዲኤንኤ ዳሜጅ እንዳይፈጠር በማድረግ መመረዝ እንዳይፈጠር በማድረግ እንደዚሁም ደግሞ ሴል ሙቴሽን የምንለው ሴል በሚመረትበት ጊዜ በትክክለኛ ያልሆነ አወላለድ ወይ ደግሞ መባዛት እንዳይኖር በማድረግ ሰውነታችንን ይጠብቅልናል ማለት ነው። በተጨማሪም የልብ በሽታና ስትሮክን ይከላከልልናል፣ እንዳይፈጠር ይከላከላል። ካርዲዮቫስኩላር የምንለው ሲስተም እንዳይዛባ በማድረግ ካሮት ከፍተኛ የሆነ ሚና ይጫወትልናል። በምን መልኩ ነው የሚያስወግድልን? በሰውነታችን ውስጥ ኮሌስትሮል እንዳይከሰት ያደርጋል። ወይ ደግሞ ኮሌስትሮል ከፍተኛ የሆነ የስብ ክምችት በደም ስራችን ውስጥ በሚኖርበት ጊዜ የደም መተላለፊያ ቱቦዎች በመጠባቸው ምክንያት የልብ መጨናነቅ እንዳይኖር ያደርጋል ማለት ነው። ሌላ ፋትን ዳይጀስት በማድረግ ወይ ደግሞ ስብን እንዲቀልጥ በማድረግ ትልቁ ሚና ይጫወትልናል። ደም ስር ውስጥ ያሉ ስቦችም ሊሆን ይችላሉ። ከደም ስር ውጭ ያሉ ስቦችን በማቅለጥ ለልባችን ምቾት እንዲሰማ ያደርገዋል። ይህ ማለት ምን ማለት ነው? ቀጥተኛ የሆነ ልባችን ላይ የሚፈጠርን ችግር በመከላከል ትልቅ ሚና ይጫወታል ማለት ነው። ሌላ የካሮት ጥቅም ካንሰርን በመከላከል ረገድ እጅግ ከፍተኛ የሆነ ሚና ይጫወታል። ካሮትን በመመገብ በቀን ለ3 ሳምንት ያህል በተደጋጋሚ ካሮትን መመገብ የማህፀን ካንሰርን፣ ጡት ላይ የሚፈጠር ካንሰርን፣ እንደዚህም ደግሞ አንጀታችን ላይ የሚፈጠር ካንሰርን የመከላከል አቅም አለው ማለት ነው። ሌላ
አፋችን ውስጥ ያሉ በሽታዎችን ይከላከልልናል። ማንኛውም ሰው ምግብ ከተመገበ በኋላ ተመግቦ ከጨረሰ በኋላ ካሮት መጠቀም ከቻለ አፋችን ውስጥ የሚፈጠሩ ባክቴሪያዎችን እንደዚህም ደግሞ የጥርስ መሳሳትን ሆነ የመዛግ ችግሮችን ያስወግድልናል ማለት ነው። ሌላው የቆዳችንን ጤንነት በከፍተኛ ደረጃ ያሳድግልናል። ይሄ ቤታ ካሮቲን የምንለው ንጥረ ነገር የስኪን ኢንፌክሽን ወይ ደግሞ የቆዳ ኢንፌክሽን እንዳይኖር ይከላከላል ማለት ነው። ስለዚህ በአጠቃላይ የቆዳ ጤናችንን ይጠብቅናል ማለት ነው። ሌላው የአእምሮአችን ጤንነት እና የማገናዘብ ችሎታችን ከፍ እንዲል ያደርጋል። በእድሜ የተነሳ የሚፈጠር አልዛይመር የምንለውን የመርሳት ችግርን ያስወግድልናል። ሌላ የማገናዘብ ችግር እንዳይኖርብን ይከላከልልናል። ጭንቅላታችን ላይ ከፍተኛ የሆነ መጨናነቅ እንዳይኖር በማድረግ አእምሮአችን ነርቮቹ በአግባቡ እንዲሰሩና በአግባቡ መልእክት እንዲያስተላልፉ በማድረግ የአእምሮ መጨናነቅን ያስወግድልናል ማለት ነው። ስለዚህ ካሮት በጁስ መልኩ በየቀኑ መጠቀም ቅድም እንዳልነው ለ3 ሳምንት በተከታታይ መጠቀም የካንሰርን ችግር ያስወግድልናል። ይሄ እንኳን ካልተቻለ በቀን 1 ካሮት በጥሬው መመገብ ወይ ደግሞ በጁስ መልኩ መመገብ ከፍተኛ የሆነ የጤና መስተካከልን ስለሚያመጣልን ይህንን እየጋበዝኳችሁ ወደሚቀጥለው ፕሮግራሜ ከማለፌ በፊት እዚህ ላይ እሰናበታለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ፕሮግራሜ ላይ ሐሳብ፣ አስተያየት እንደዚሁም ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ፣ ይደርሰኛል፣ መልሼ ለእናንተ አቀርብላችኋለሁ።